ኢቲቪ 57 አጫጭር ዘገባዎችን ከሀገር ውስጥና ከውጪ ያስቀድማል። አብራችሁን ቆዩ። ባለፉት 9 ወራት ከውጪ ቀጥተኛ ኢንቨስትመንት ከ2.6 ቢሊዮን ዶላር በላይ መገኘቱን የኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን የበጀት ዓመቱን የ9 ወራት እቅድ አፈጻጸም ሪፖርት ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በሕዝብ ተወካዮች ምክር ቤት አቅርቧል። በ2015 የበጀት ዓመት ባለፉት 9 ወራት ከውጪ ቀጥተኛ ኢንቨስትመንት 4.55 ቢሊዮን ዶላር ለማግኘት ታቅዶ 2.69 ቢሊዮን ዶላር መገኘቱን ሪፖርቱን ያቀረቡት የኮሚሽኑ ኮሚሽነር ለሊሴ ነም ያስታውቀዋል። ከባለፈው ዓመት ጋር ሲነጻጸር 10 ከመቶ ብልጫ ማሳየቱም ነው የተመላከተው። ባለፉት 9 ወራት ኢንቨስትመንትን ለመሳብ ከውጪ ምንዛሪ ገቢ ለማግኘት የኢንዱስትሪ ፓርኮች ምርታማነትና የኤክስፖርት አቅምን ለማሳደግ የኢትዮጵያን ኢንቨስትመንት ለማስተዋወቅና በሌሎችም ተያያዥ ጉዳዮች ዙሪያ የተገኙ ውጤቶችና ያጋጠሙ ተግዳሮቶችን በተመለከተ በዝርዝር ሪፖርትም እንዲሁ ቀርቧል። ኢትዮጵያና ማልታ የሁለትዮሽ ግንኙነታቸውን ለማጠናከር በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በኩል ስምምነት አደረጉ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአቪዬሽን በቱሪዝምና በዲፕሎማሲው ዘርፎች በጋራ ለመስራት ስምምነቶች መፈጸማቸውን ገልጸዋል። እነዚህ ስምምነቶች የሀገራቱን የንግድና ኢንቨስትመንት ግንኙነትም የሚያጠናክሩ ናቸው ብለዋል። የማልታ ሪፐብሊክ የውጭ ጉዳይ የአውሮፓ ጉዳዮችና የንግድ ሚኒስትር ኢያን ቦርግም ማልታ ከኢትዮጵያ ጋር ያላትን ኢኮኖሚያዊና ፖለቲካዊ ግንኙነት ይበልጥ የማጠናከር ፍላጎት እንዳላት ተናግረዋል። የዛሬው ስምምነትም በኢትዮጵያና በማልታ መካከል ቀጥታ የአየር በረራን ለማስጀመር የሚረዳ መሆኑን ኢያን ቦርግ ገልጸዋል። ዘገባው የሪፖርተራችን አስማረ ብርሃኑ ነው። በ13ኛው ዙር የገበታ ለትውልድ መርሃ ግብር የተለያዩ ተቋማት ድጋፍ እያደረጉ ነው። የተወሰኑትን እንመልከት። ኖሪንኮ 15 ሚሊዮን ብር ቃል ገብቶ 15 ሚሊዮን ብር ገቢ አድርጓል። ደርባ ሲሚንቶ ፋብሪካ የገባውን 10 ሚሊዮን ብር በተመሳሳይ ገቢ አድርጓል። ድሬ ብረታ ብረት 10 ሚሊዮን ብር ቃል ገብቶ 5 ሚሊዮን ብሩን ገቢ አድርጓል። ቻይና ሬልዌይ ሰቨንዝ ግሩፕ፣ ቻይና ሬልዌይ ነምበር 3 ኢንጂነሪንግ ግሩፕ፣ ዦንግሜ ኢንጂነሪንግ ግሩፕ፣ ሻንዶንግ ሊኩ ኢንጂነሪንግ ግሩፕ፣ ቱሉ ካፔ ጎልድ ማይኒንግ ፒኤልሲ 5 ሚሊዮን ብር ቃል ገብተው 5 ሚሊዮን ብሩን ገቢ አድርገዋል። የጠቅላይ ሚኒስትር ጽሕፈት ቤትም ድጋፍ እያደረጉ ላሉ ተቋማት ምስጋናውን አቅርቧል። የአፍሪካ ነፃ የንግድ ቀጠና በስኬት መተግበር ለአህጉሪቱ ገቢን ማሳደግና የስራ ዕድል መፍጠር ከሚያስገኛቸው ጥቅሞች ዋነኞቹ መሆናቸውን የዓለም አቀፉ የገንዘብ ተቋም IMF ገለጸ። የገንዘብ ተቋሙ ባደረገው ጥናት ተለዋዋጭ በሆነው የዓለም ሁኔታ የነፃ ንግድ ቀጠናው ለሀገሪቱ የሚያስገኘውን ጥቅም ገምግሟል። የነፃ ንግድ ቀጠናው በስኬት መተግበር በአፍሪካ ሀገራት መካከል ያለውን የንግድ ግንኙነት በ53 በመቶ እንደሚያሳድገው IMF በሪፖርቱ አመላክቷል። ከዚህ በተጨማሪም ነፃ ንግድ ቀጠናው በአፍሪካ ከሌሎች የዓለም ክፍሎች ጋር ያላትን የንግድ ልውውጥ በ15 በመቶ እንደሚያሳድግ ተቋሙ ገልጿል። የዚህ ውጤትም የእያንዳንዱን የአፍሪካ ሀገር ገቢ በ10 በመቶ የማሳደግ እድል የሚፈጥር ነው። የአፍሪካ ሀገራትን ማህበራዊና ኢኮኖሚያዊ ሁኔታን በማሻሻል የዜጎቻቸው ኑሮ እንዲለወጥ የሚያደርግ መሆኑም ነው የተገለጸው። የአፍሪካ ነፃ ንግድ ቀጠና በፈረንጆቹ 2019 ተግባራዊ እንዲሆን በርካታ ሀገራት ያጸደቁት ቢሆንም እስካሁን ወደ ውጤታማ ትግበራ አልተለወጠም። ዘገባው የአፍሪካ ኒውስ ነው። በሱዳን ያለውን ግጭት ለማስቆም ዓለም አቀፍ ጥረቶች በቀጠሉበት ዛሬ የአየር ላይ ጥቃት መፈጸሙ ተገለጸ። ጥቃቱ ተፈጸመ የተባለው በሀገሪቱ መዲና ካርቱም ነው። በሱዳን አሁንም በቀጠለው ግጭት በመቶዎች የሚቆጠሩ ሰዎች ህይወታቸው ሲያልፍ በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል ተብሏል። በሀገሪቱ ያለውን ግጭት ለማስቆም ዓለም አቀፍ ጥረቶች እየተደረጉ ሲሆን የሁለቱም ወገኖች ተወካዮች ወደ ሳውዲ አረቢያ ጅዳ አቅንተው ውይይት በማድረግ ላይ ይገኛሉ። ፍራንስ 24 እንደዘገበው ለቀጣይ ቀናት ይቀጥላል ተብሎ የሚጠበቀው ይህ የጅዳው ንግግር በሀገሪቱ ላለው ግጭት ለአጭር ጊዜ የተኩስ ማቆም ስምምነት ይደረስበታል ተብሎ ተስፋም ተጥሎበታል። ተመልካቾቻችን ኢቲቪ 57 ይቀጥላል። ካፍታ በኋላ በድጋሚ እንገናኛለን። በቴሌብር ነዳጅ ለመቅዳት መከተል ያለቦት ሂደት በቅድሚያ የቴሌብር አካውንቶ በትክክል የሚሰራ ወይም አክቲቭ መሆኑን ያረጋግጡ። የቴሌብር አካውንቶ የማይሰራ ከሆነ የሽያጭ ሰራተኞቻችንን በማነጋገር ድጋፍ ማግኘት ይችላሉ። ቀደም ሲል የቴሌብር ተጠቃሚ ካልነበሩ መተግበሪያውን ከአፕ ስቶር፣ ፕሌይ ስቶር ወይም አፕ ጋለሪ ላይ አውርደው ይጫኑ ወይም ኮከብ 127 መሰላል ላይ በመደወል
በቀላሉ ይመዝገቡ። በመቀጠልም ወደ ነዳጅ ማደያ ከመሄዶ በፊት በቴሌብር አካውንቶ ነዳጅ ለመቅዳት የሚያስችለውን በቂ ገንዘብ መኖሩን ያረጋግጡ። የቴሌብር አካውንቶ በቂ ገንዘብ ከሌለው ደንበኛ ከሆኑበት ባንክ የሞባይል ባንኪንግ አካውንቶ ወደ ቴሌብር ማስተላለፍ ወይም ወደ አገልግሎት መስጫ ማዕከሎቻችን እንዲሁም የቴሌብር ወኪል ጋር በመቅረብ ገንዘብ ገቢ ማድረግ ይችላሉ። የሚጠቀሙት ቴሌብር ሱፐር አፕን ከሆነ VPN ማጥፋቶን ያረጋግጡ። በመጨረሻም ነዳጅ ማደያ ሲደርሱ መግዛት የሚፈልጉትን የነዳጅ መጠንና የሞባይል ቁጥሮን ለነዳጅ ቀጂው ይንገሩ። ከዚያም የክፍያ መጠየቂያ መልእክት በስልኮ ሲመጣ የክፍያ መጠኑ ትክክለኛ መሆኑን በማረጋገጥ የሚስጥር ቁጥሮን ያስገቡ። ልብ ይበሉ፣ ሁሌም በቴሌብር ግብይት ሲፈጽሙ የቴሌብር ሚስጥር ቁጥሮን ለማንም አያሳዩ ወይም አይንገሩ። ከ127 የቴሌብር ጥሪ ማዕከል ካልሆነ በስተቀር ቴሌብርን በተመለከተ ለሚደወሉ የማጭበርበሪያ ጥሪዎች ምላሽ አይስጡ። ስለ ቴሌብር አገልግሎት ድጋፍ ወይም መረጃ ለማግኘት የጥሪ ማዕከሎቻችንን ወይም ይፋዊ የማህበራዊ ትስስር ገጾቻችንን ይጠቀሙ። ቴሌብር ቀላል፣ ፈጣን፣ ምቹና አስተማማኝ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ ጉብኝት ያደረጉ ያሉትን የማልታ የውጭ ጉዳይ ሚኒስትር ኢያን ቦርግን አግኝተው አነጋገሩ። ኢያን ቦርግ በንግድ እንዲሁም ደግሞ በኢንቨስትመንት ግንኙነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በተለይም የቱሪዝም ዘርፍን ለማሳደግ በተጠናከረ መልኩ ሀገራቱ በጋራ ስለሚሰሩበት ሁኔታ ላይ መወያየታቸውን ጠቁመዋል። ኢያን ቦርግ በትናንትናው ዕለት በሳይንስ ሙዚየም ለእይታ ክፍት የሆነውን የግብርና ቴክኖሎጂ ኤግዚቢሽንም ጎብኝተዋል። ጉብኝቱ ምን ይመስላል የሚለውን ደግሞ በምስል ተከታትለን እንመለስ። ባለፉት 9 ወራት ከግብርናው ዘርፍ 2 ቢሊዮን የአሜሪካን ዶላር የውጭ ምንዛሪ መገኘቱን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴር የ2015 የ9 ወራት ግምገማ የዘርፉ ባለድርሻ አካላት በተገኙበት በሳይንስ ሙዚየም ተካሂዷል። መለሳምዴ በግብርና ላይ የተመሰረተውን የኢትዮጵያ ኢኮኖሚ ለመለወጥ መንግስት ባለፉት ጥቂት ዓመታት ዘርፉን ለማነቃቃት ተግባራዊ ያደረጋቸው ማሻሻያዎች ውጤት እያስመዘገቡ መሆኑን ይጠቀሳል። በተለይም የምግብ ዋስትናን ለማረጋገጥና ከግብርናው ዘርፍ የውጭ ምንዛሪ ለማግኘት በተሰሩ ስራዎች ከቅርብ ጊዜ ወዲህ ለውጥ የታየባቸው ማሳያዎች ተደርገውም ይነሳሉ። የግብርና ሚኒስቴር በ2015 ባለፉት 9 ወራት በዘርፉ ላይ የተመዘገቡ ውጤቶችንና አፈጻጸማቸውን በተመለከተ ከባለድርሻ አካላት ጋር መክረዋል። በ2014-15 የመኸር እርሻና በ2015 የበጋ መስኖ ልማት ከግብርናው ዘርፍ የተሻለ ውጤት ለማግኘት በቅንጅት ሲሰራ ነበር ያሉት የግብርና ሚኒስትር ዶክተር ግርማ አመንቴ በዚህም ከእቅድ በላይ አፈጻጸም መመዝገቡን ተናግረዋል። የ2014-15 መኸር ላይ ወደ 480 ሚሊዮን ኩንታል ማምረት ችለናል። ይሄ እቅዳችንን ሙሉ በሙሉ ያሳካ ነው ብሎ መውሰድ ይቻላል። የመስኖን ስንዴ በ2015 የተሰራ ነው። ይሄ በስንዴ ብቻ
1.3 ሚሊዮን ሄክታር አሳክተናል። ዘንድሮ በጣም የተሻለ የበልግ ስርጭት ያለበት ሁኔታ ነው ያለው። ወደ 1.9 ሚሊዮን ሄክታር እስከ ባለፈው ሳምንት ድረስ ተዘርቷል። በሌማት ትሩፋት ንቅናቄ መርሃ ግብርና በተፈጥሮ ሀብት ጥበቃ ስራዎችም በተያዘው ዓመት የተሻለ ስራ ተሰርቷል ያሉት ሚኒስትሩ የተለያዩ የግብርና ምርቶችን ወደ ውጪ በመላክ የውጪ ምንዛሪ መገኘቱንም ገልጸዋል። ባለፉት 2 ሩብ ዓመቶች ብቻ ባደረግነው ተጨማሪ መነቃቃትና ሞቢላይዜሽን 26000 የሌማት ትሩፋት መንደሮች ተመስርተዋል። በተፈጥሮ ሀብት ዘርፍም ቢሆን ከመሬት ሬጅስትሬሽን አንፃር ባለፉት 9 ወራት 1.6 ሚሊዮን ማሳዎቹን ሬጅስተር ለማድረግ አቅደን ወደ 2.6 ሚሊዮን ማሳ ሬጅስተር ማድረግ ችለናል። በግሪን ሌጋሲ ኢኒሼቲቭ ወደ 6 ቢሊዮን የሚጠጋ ችግኝ በአሁኑ ሰዓት ተዘጋጅቷል። ባለፉት 9 ወራት ግብርናው ዘርፍ 2 ቢሊዮን ዩኤስ ዶላር ለሀገር ማስገኘት ችሏል። ለ2015-16 የመኸር እርሻና የመስኖ ልማት የሚሆን 12.8 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽሞ ወደ ክልሎች እየተጓጓዘ ነው ያሉት ሚኒስትሩ የአረንጓዴ አሻራ ልማት ስራን ጨምሮ በቀጣይ ትኩረት የሚደረግባቸውንም ዘርፎች ጠቁመዋል። አሁንም ያልተሰበሰቡ የበጋ መስኖ ወይም ደግሞ የመስኖ ስንዴ በትኩረት እየዘነበ ካለው ዝናብ አንፃር እንዳይበላሽ ትኩረት ሰጥተን መሰብሰቡን ማጠናቀቅ አለብን። የበልግ ወቅትን ያለው ሙሉ አቅም አሟጠን መጠቀም ላይ የመጪው ሲዝን የመኸር ዝግጅት በስፋት ከአሁኑ ጀምሮ ዝግጅት ማድረግ አለብን። የተጀመሩ የመኖ ልማቶችን አጠናክረን መቀጠል አለብን። የእንስሳት ግብዓት እና በተለይ ደግሞ ከቀይራዎች እና ከኤክስፖርት አንፃር ከፍተኛ የእንስሳት እና የገበያ ትስስር ችግር ነው ያለን። ይሄን በተመለከተ ትስስር ማድረግ እንደሚገባን ለይተናል። በ2015 ባለፉት 9 ወራት 943000 ለሚሆኑ ዜጎች በግብርናው ዘርፍ ላይ የሥራ ዕድል እንደተፈጠረላቸውም ተመላክቷል። በየዓመቱ የሚዘጋጀው የዲሲ ፓስፖርት መርሃ ግብር የኢትዮጵያን መልካም ገጽታዎች ለቀሪው ዓለም ለማስተዋወቅ እንዳስቻለ በአሜሪካ የኢትዮጵያ ኤምባሲ አስታወቀ። በዋሽንግተን ዲሲ የኢትዮጵያን ባህልና ቱሪዝም የማስተዋወቅ መርሃ ግብርም ተካሂዷል። ተስፋዬ ለሜሳ በአሜሪካ የኢትዮጵያ ኤምባሲ በየዓመቱ የሚያዘጋጀው የባህልና ቱሪዝም ማስተዋወቂያ መርሃ ግብር ኢትዮጵያን ለቀሪው ዓለም እያስተዋወቀ እንደሚገኝ ገልጿል። ዘንድሮም ፓስፖርት ዲሲ በዓለም ኤምባሲ ዙሪያ በሚል ስያሜ በዋሽንግተን በተለያዩ ሁነቶች ተዘጋጅቷል። አንድ ቀን በቆየው መርሃ ግብር የኢትዮጵያን ባህልና ታሪክ የሚያሳዩ የቡና ባህላዊ ምግቦች፣ አልባሳት እንዲሁም የሙዚቃና የስዕል አውደ ርዕይ ተካሂዷል። በዝግጅቱ ላይ ከ6000 በላይ ሰዎች የታደሙ ሲሆን አውደ ርዕዩ ኢትዮጵያን ይበልጥ ለማወቅ እድል እንደፈጠረላቸው ገልጸዋል። I'm here to learn about the country more. I don't know very much about እዚህ የተገኘሁት ስለ ኢትዮጵያ ይበልጥ ለማወቅ ነው። ከዚህ በፊት ስለ ኢትዮጵያ ብዙም አላውቅም ነበር። አሁን ግን እዚህ በተዘጋጀው መርሃ ግብር ላይ የሀገሪቱን ባህል፣ ሃይማኖት፣ ሙዚቃ፣ አመጋገብና ሌሎች ትውፊቶችን በሚገባ ለማወቅ ችያለሁ። ስለዚህ በቀጣይ ኢትዮጵያን የመጎብኘት ፍላጎት አለኝ። learn more about it. Maybe come visit one day. I think this is one of the greatest opportunities in the world to be able to visit Ethiopia without flying to actually Ethiopia. ይህ ትልቅ ዕድል ነው። ኢትዮጵያ ድረስ ሳትሄድ እዚሁ አሜሪካ ኢትዮጵያ ምን መልክ እንዳላት ማወቅ ትችላለህ። ግን ደግሞ እዚህ ባየሁት አውደ ርዕይ የኢትዮጵያን ባህል፣ ታሪክና የቱሪዝም መስህቦችን በአካል ለማወቅና ለማየት ትልቅ ፍላጎት አሳድሮብኛል። እናም ባየሁት ነገር ተደንቄያለሁ። Such hospitable people showing some of the culture and things of Ethiopia. I've been coming to Embassy Day for the last 10 years. በአሜሪካ የኢትዮጵያ ኤምባሲ በሚዘጋጀው በዚህ መርሃ ግብር ላይ ላለፉት 10 ዓመታት ሳላቋርጥ ተሳትፌያለሁ። የዘንድሮ ደግሞ በጣም ደማቅ ሆኖ አግኝቻለሁ። የተለያዩ የኢትዮጵያ መገለጫ የሆኑ ዕቃዎችም ገዝቻለሁ። የኢትዮጵያ ቡናም ጠጥቻለሁ። እናም አስደናቂ ነው። በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለ በየዓመቱ የሚዘጋጀው የዲሲ ፓስፖርት መርሃ ግብር የኢትዮጵያን መልካም ገጽታዎች ለቀሪው ዓለም ለማስተዋወቅ እድል የፈጠረ ነው ብለዋል። ከገጽታዎች መካከል የባህል ገጽታን ማየት ይቻላል፣ የታሪክ ገጽታን ማየት ይቻላል፣ የምግብ አመጋገብ፣ ያለባበስ፣ የሃይማኖት የተለያዩ ለቱሪዝም ግብዓት የሚሆኑ
ቱሪስቶች የሚሳቡባቸውን ጉዳዮች በደንብ ማሳየት ይቻላል። ስለዚህ ስናደርግ ያረፈድነው ይሄንኑ ነው። በርካታ ሺህ ሰው ነው መጣው። ያው ኢትዮጵያ ባለፈው 2 ዓመት በጦርነት በመሳሰሉት ኢሜጆች የሚያበላሹ ነገሮች አሉ። እነሱን ለመጠገን የሚያስችል ሰዎች ጠጋ ብለው ኢትዮጵያ ምን ትመስላለች የሚለውን ኢትዮጵያ ሳይሄዱም እዚህ እፍታውን ካወቁ በኋላ ከዛ በኋላ ደግሞ ወደ ሀገር ቤት ተነሳስተው በቱሪስት መልክ በኢንቨስተር መልክ እንዲሄዱ ለመሳብ የሚደረግ ጥረት ነው። የዲሲ ፓስፖርት መርሃ ግብር የኢትዮጵያን ባህልና ቱሪዝምን ከማስተዋወቅ ባለፈ የህዝብ ለህዝብ ትስስርን በማጠናከር ረገድም ፋይዳው የጎላ መሆኑን ተሳታፊዎች ገልጸዋል። የዛሬ 30 ዓመት 40 ዓመት በኋላ አሁን ያለንበት ኮንቴክስት ምን ነበር ለሚለው ነገር በጣም ብዙ ባክግራውንድ ኢንፎርሜሽን ይሰጣሉ ማለት ነው። የራሳችንን ሰንደን ባለማስቀመጣችን አንዳንድ ጊዜ በውጭ ሰዎች እንዲሰነድ አድርገናል። አንዳንድ ጊዜ ደግሞ ነገሩ ካለቀና ከሄደ በኋላ ወደ ታሪክ ምርምር ውስጥ ስለምንገባ በታሪክ ምንጮቻችን ላይ እንከራከራለን። እንዲህ አይነት ቤተ መጻሕፍት ታስቡት በጣም ኢትዮጵያ ትልቅ በነበረችበት ጊዜ ሊታሰቡ እና አሁን አርጅተው ልናገኛቸው ይገባ የነበሩ ናቸው። ገና አሁን ሀብለን እየጀመር ያለንበት ነው። ተስፋ ሰጪ ነው ለወደፊቱ። ኢቲቪ 57 ይቀጥላል። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎች ይረከባሉ። ከኔ ጋር ምሽት 2 ሰዓት ላይ ዳግም እንገናኛለን።